ሸንኮራ አገዳ አንጓ ተበላለ አንጓ ተለቀማ ደግድ እና አንጓ በልቻለሁ እንዴ እናዘሽ ወይ መልካም ካልፈለክ ደግሞ ማለት ነው ያስተገርርና ሰውዬ ደገፍ ብለት ይዝለት ይሄ እኔ ልደት ላይ ምናምን ነው በላው እንጂ እንደዚህ በማንኛውም በኖርማል ቀን እንዴ ባመታ እንዴ እኔ እንዳስተዳደግሽ ነው ያይሻሪ ነው አንቺ ኮጆሮ ላይ ወስደሽ እንዲ ስራስ እናቴ ከታኘከ ስራስ ላጲሱ ሊያልቅሲ ይሄ ሁሉም ሰው አርጎታል ሁሉም ሰው ያረጋው ጌታኛ ላይ ሁሉም ሰው አርጎታል የማይማማ ሳሙና ቢያዝጠኝ ፍቅር የሆነ ሳሙና እንደ ሽቶም ተጠቀምበታል እንዴ ማለት ሽቶ በዛ ሰዓት ይታል ኮላጅ ነው በፊት ሳረ ሰርቻለሁ እንዴ ትምህርት ቤቱ ሳሊኒ ነበርኩኝ ምስር የቤት ምስር የጨረስኩ ስላይድ የቤት ትምህርት ቤቱ ከባድ ሳሊኒ ነበርኩኝ የተወሰነ ብር ይዋጣና ይሰጣኛል እኔ በክላስ አረኝ የምሰራው ይሄ ሳጥን ይላል ይሄ ሳጥን ማለት በአሁኑ ሰዓት ቁም ሳጥን እንደማለት ነው ያሁን ካዝና ነው ካዝና ሆነ ትደርሳለህ እዚህ ጋር ፋዘር ያስደርሳል እንደዚህ የፋዘር እቃዎች ነው የሚቀመጡት በቃ አይሰማም በስነ ስርዓት እኮ ነው የሚቀመጡት ይሄ ልብስ ይቀመጥበታል ምናምን ከስር የሆነ ነገር አለ በጋዜጣ ነው ውስጡ የሚያሸበርቀው በጋዜጣ ያሸበርቃል ፋይል የሚቀመጠው ምናምን እዚህ ጋር ነው ይሄ አሁን ካዝና ብለው እርግጠኛ ነኝ ሁሉም ቤት አለ ሁሉም ቤት ነበር ሁሉም ደግሞ ያስታውሳል ደግሞ እንደመቀመጫ ነው ተገለገለበታል ቅርብ ጊዜዎች ራሱ አለ እንደዚህ አይነት ሳጥኖች ያለ እንትን ይልልባትልም እንጂ አለ እንደዚህ አይነት ሳጥኖች ከዛ ደግሞ መቀመጫ ነው ታጠናበታለህ ብዙ ነገር ይሰራል ስቶር በለው ይሄ ለቤቱ ስቶር ይሄ ነው ዋና የፋዘር ዋና እንትን እውነትን እኮ ነው ለመሰለህ አሁን የቤት ካርታ ምናምን እዚህ ነበር የሚቀመጥ የቤት ካርታ ሽቶች ምናምን አጋጥሞ ኮን ልብሶች እዚህ ነው እቺ ዘጠናዎቹ ነው ከባድ ማስታወሻ እቺ ዘጠናዎቹ ከባድ ማስታወሻ ሸንኮራ አገዳ አንጓ ተበላለ አንጓ ተለቀማ ደግድ እና አንጓ በልቻለሁ እንዴ እናዘሽ ወይ መልካም ካልፈለክ ደግሞ ማለት ነው ያስተገርርና ሰውዬ ደገፍ ብለት ይዝለት ከዛ ደገፍ እሱ እየከረከበ ማለት ነው ይሸጥላል አንተ አንጓ እንዴ ላድረድ እንዴ ፈንቀል የሚያረጋት ሙዳ ቤት አየር ላይ ምን ቀልባት እና እኔ አጂ ወርሰ አየር ላይ ምን ቀልባት አለ እና በረዶ መንተፈ በልተህ ታውቃለህ ግን ትምህርት ቤት ከተማ እኔ ጨዋ ነበር ለካ ጨዋ ነበርኩኝ እኔ ጨዋ ነበር ግን በሱ በረዶ መንተፈ ነበር የምር መንታፊ እንዴ ቆይ እዛ ሰዓት ያር መንተፈ ማን አለ አንተ ተመንተፈ ታውቃለህ ተመንተፈም አውቃለሁ መንተፈ ግን ማውቀው ብዙ ነው እና አንጓ ተሻምቻ አውቃለሁ አሁን የሸንኮራ ለካንጓ ጋር ሲደርስ ያለው እዛ ጋር ትግል ያሁን ምንድነው ነው የምትለው ያሁን ምንድነው ጭራሽ በክርን ብለው ኧረ በስ እንዴ ታዲያ እንዴ በቃ ምሳ ሰዓት ኬፍ ስለው ተጠምጥሜ ነው ምሳ ሳልበላ ሰላም ብየው ምሳ በልቼ ከመጣሁ በኋላ ፍቅር ነው አስቧል አሸክሙ ማለት ነው በደንብ ራሱ ካልተሸከምክ ኧረ በስመ አቶ ይቆጣሉ አንጓኮ ነው እንዴ ታዲያ ወይ ደግሞ ወይ ጨርሻ ላይ 5 ሳንቲም ምናምን ይቆርጥልሃል እንዴ አሪፍ ጊዜ ነው ወይ የጫፉን ይሰጣል ይሄ ምንም የሌለው ጫፉ ላይ ኮሽም የሚለው አለ ኮሽም ይሰጣል ይመቻቸው እናቴ ሸንኮራ ሻጮች ተጫውተው ወይ ይሄ እኔ ልደት ላይ ምናምን ነው በላው እንጂ እንደዚህ በማንኛውም በኖርማል ቀን እንዴ ባመታ እንዴ እኔ እንዳስተዳደግሽ ነው ያይሻሪ ነው አንቺ ኮጆሮ ላይ ወስደሽ አስተዳደግሽ አሪፍ ነው ማለት ቢናልፈ ኮጆሮ ላይ ደርሰ ከኮጆሮ አሁን ላይ ደርሰ ታም ሌቭል እኮ ብዙ ሌቭል ነው አሁን ጭራሽ ወደ ኬክ ስለተገባ አሁን ማይሰማኝ ብላ ብትለው ምንሆና ለትውስታ ነው እንጂ አሁን ያመጣው ምንድነው መጫወቻልኝ እንዴ ያው ልጆች ምንድነው ምናምን ተቆነኝ እንጂ መጫወቻልኝ ነው የሚል ፍቅር አቦለድ ፍቅር ማስታወሻ አለ እንዲ ስራስ እናቴ ከታኘከ ስራስ ላጲሱ ሊያልቅሲ ይሄ ሁሉም ሰው አርጎታል ሁሉም ሰው ያረጋው ጌታኛ ላይ ሁሉም ሰው አርጎታል በደንብ ነበር የሚታኘከው ማስቲካ ራሱ እንደዚህ አይታኘከው ኧረ በስመ አብ ፍቅር አይደል እንዴ በዛ ሰዓት ደግሞ እያወራህ አንተ ግን ይሄንኛው ምንድነው ዋክን እንትኑ ራሱ ተብልቷል እኮ ዋናው የእርሳሱ ራሱ ምሳቃ ይዝም እንዴ
መሳቃይዝም ነበር ይሄ ከባድ እንዴ ግንዲለውም አዎ ግንዲለው እንትን እኮ አለመሰበሩ ራሱ እንዴ ጀግና ነው አሪፍ ተሳለው እንትን ብለንባታች ቆንጆ ማስታወሻ የማይማማ ሳሙና ቢያዝጠኝ ፍቅር የሆነ ሳሙና እንደ ሽቶም ትጠቀምበታል እንዴ ማለት ሽቶ በዛ ሰዓት ይታል ቢያዝጠኝ ሳሙና ደረቅ ነው ድንጋይ በቃ ምንም ሽታው በጣም ደስ የሚል ምንም በቃ ኮብል በለው በቃ ያሁን አጃክስ ማለት ያሁን አጃክስ በለው ደረቅ ነው አይፈታም በቃ ሽታም ደግሞ አሪፍ ሽታ ነው ያላት ቢያዝ እንዴ በጣም ቆንጆ ማስታወሻ ነች ስሟም ብራንድ ነች በ90ዎቹ አሁን ግን አለች ኧረ በስመ ያሁኑ ሳሙና ዋሳ ከተዋል ተወኝ እስቲ እጅ ላይ ነው የሚሟሙ ይቋረፍ የለውም ያረፍ የለውም እንዴ ሲሊፐር ነው የሚመስለኝ ሶል ነው የሚመስለኝ አንዳንዴ ሽታው ራሱ በቃ ይሄ ሞራ ተክለኛ ሞራ ገና ያልወጣለት ድንጋይ ነው እኮ ይሄን ልብስ ልብስ ታጥብበታለህ ወዝ ዘዝፈው ራሱ ልታደር ይችላል ኖርማል ንቅንቅ የለም እናቴ ይሄ ማለት ሬንጀር ነገር ነው የምታጥብበት በብዛት ጂንስ ጂንስ የለም ነጠላውን እንኳን ያባላል አሬ ነጠላ ይዋጭሯል ይቀደዳል እንዴ ይቀደዳል እንዴ ይሄ እንትን በለው እኮ በዛ ላይ ከልብሱ ሽታኩ ይኛው ቆርቆሮ በለው ድንጋይ እኮ ነው የምሬን ነው ኮብል በለው እኮ እንጂ አልቅም በረከቱ ያውን ሳሙና እኮ እስከታው የለም ለተፈልገው ይችላል የለም የፈጠነ ይሄ ስኳር እንዴ እቺ አስተውሳት ጠዋት ላይ ደምትገዛት ስኳር በ25 ሳንቲም ማለት 25 ሳንቲም በጣም 25 ሳንቲም ለምን 10 ሳንቲም 10 ሳንቲም ነበር አስተውሳት 10 ሳንቲም ይሄ ተጠቅልሎ ይቀመጣል በቃ አንዳንድ ተገዛለ ረበስ እንዳውን ስኳር ሸማች ምን የለም እኮ ከሱቅ በረከቱ ራሱ ነው ደግሞ እኮ ለሶስት ለአራት ሰው ሊበቃ ይችላል እኔ ወረቀቱን ሸጠሽ አታውቂም በኪሎ ሸጫ ካለ ለፋዘር ነው ወረቀት ሰብስብ የሚገርም ማስታወሻ እንጂ ፎቶ ራሱ በይገርም በጣም ተረስተዋል እነዚህ አንዳንዴ እኮ ስልክ የሚባል ነገር የሚገርም እኮ ማለት ነው ስኳር ብቻ እኮ አይደለም እንደዚህ የምንገዛው ዘይት ራሱ ገዝተህ አታውቅም በቃ በትንሽ ዕቃ ዘይት አለ በቃ በአንተ በምፈልገው ፓኬጅ ይዘጋጅላል አሁን በፊት አሁን ግዴታ ሙሉን የምትገዛውን በፊት ኖርማል ችርቻሮ ታገኝ ነበር በቃ ኖርማል ችርቻሮ ታገኝ አዎ ቡና ምን ይሸጥ ነበር ቡና መሆነሽን እኮ ነው ቡና ይሸጥ ዱቄቶች ምናምን ይሸጡ ነበር ቡና ሰንደልና ያሰሰና እንትን ሻይ ቅጠራሽ ሞርኒንግ ሞርኒንግ አለች በቃ ሞርኒንግ ዋናው አለች እኮ በቃ ጉድ ሞርኒንግ እንገዛለች ትገዛለህ ከዚህ አንድ አቦ መግዛት ነው ትብኝ ከማይረሳ ጉድ ሞርኒንግ በቃ ጠዋት ላይ ተነስተች ነው በቃ 15 ሳንቲም ይዘህ የምትወጣው ከቤት አለክ ጠዋት ላይ ተነሳለህ 11 ሰዓት ኦሬዲ 10 1 ሰዓት አካባቢ እቺን ትገዛታለህ የፈጠነ ውሃ ጥደህ ትወጣለህ ማዘርስ ከዛ የሆነ ነገር ሰራለች ጉድ ሞርኒንግ በሽልጦ በቃ አጣጣናው ትወጣለህ እቺ በጣም ደስ የምትል ማስታወሻ ነች ዘጠነው ሁሉ ማንንም ይረሳት የለም እርግጠኛ በደንብ ሞርኒንግ ፍቅር ነች በጣም ላይ ያለ ሰው በፍጹም ይሄንን እንዴ ስዕል ተጠበሽበት አታውቂም ኧረ ተዳጥሽ ህብረተሰብ ላይ ይሄ እንዴ ስድስተኛ ክፍል ምናምን በእንትን አርቡ ምናምን ተብሎ በምስር ያ ምስር ነው ምስር ክኪያ ኮላጅ አሁን ኮላጅ ነው በፊት ሳረ ሰርቻለሁ እንዴ ትምህርት ቤቱ ሳሊኒ ነበርኩኝ ምስር የቤቱ ምስር የጨረስኩ ስላይድ የቤቱ ትምህርት ቤቱ ከባድ ሳሊኒ ነበርኩኝ የተወሰነ ብር ይዋጣና ይሰጣኛል እኔ በክላሰር ላይ የምሰራው የነበረው አስተውሳለሁ የመቶ በኪሎ ምናምን ምስር ትገዛለህ ምስር ማይቤቱ ነው እንዴ 50 ተሰጠ ማለት ስንት ስዕል ትሰራለህ ማለት የምን አስታወስኳት ምስር ምናምን ትለጥፍበታለህ ላይ ትለጥፋለህ ከዛ ተልባ ምናምን ተልባ ራሱ ሲለምኑኝ ራሱ ትዝ ይለኛል በቃ እኔ ለመስራት ያቺ ይቺ ስልክ ገራሚ ስልክ ነበር ገራሚ ስልክ ለጊዜው ትቆለፋለች አንተ እንዳትደውል ግን ይደውል ነበር ትከፈት ነበር ምን ከሲስተር ይቺ የፀጉር ማስያዣዋን የፈጠነ ታወጣና የፈጠነ ከዛ 10 ብር ሲመጣ ቤት ውስጥ የሚገዛ ጸብጸባ አይደለም እንዴ አማይ ጋበርን ታያለ በዛ ሰዓት ትመጣለህ ይከፈት ነበር ሲጀምር ደግሞ እንዲያርጋት ነው እንዲያርጋት ይታያል ቁጥሩ ራሱ እጅን ሰደት ይችላል ኖርማል ቦክስ ራሱ አንዳንዱ በደንብ ላይ ሰራ ይችላል እንደዚህ ስታረጋ ትንሽ ሊመጣ ይችላል እንድትሰርቅ ራሱ ያጓጓል እንጂ ይሄ ተዘግቶ አይዘጋም ነው የምልሽ እንደዚህ ከፍ ተደርጎ እንትን ይል ነበር አስታውሳለሁ
አሪፍ እንትን ልጅ እቺ ይሄን መቼም ታስታውሳለህ? ኧረ በስመ አብ ሰፈር ላይ ሽሮ እንዴት ያልበላ እንዴት ሳዘግን እኔ አልበላውም የሚል ያለ ዘጠናዎቹ ሰው ካለ እስቲ ያኔ እንቀጣ እኛ እንቀጣ እንዲዘግኑ ልክ እንደዚህቹ ዘግኑ የሮጠ ተሯሩጣ አሉላ እኮ ባለቤቱ ሲመጣ ወይ ዞር ዞር ብለህ ነው የሚዘግነው ምናምን ብለህ የሆነ ነገር እንዴ ሱሲ አበሳ አድርገህ ምሳለት በላይ እየገባህም እኮ ልዘግን ትችላለህ ወይ ስትወጣም ደግሞ የሆነ የለም በቃ አይቀርልህም በቃ ፍስ አድርገህ ነው አሁን ግን እኮ እንደዚህ የለም አሁንም እጅ ላይ የሚሰጣ ነገር የለ አሁን ፓክዶን ይመጣል አልተበላለህ ወይ ተቀጥቷል መርጠህ ብላ ነው አልቆ ነው የት እንዳለ እንድድሮ አይሰጣም ነገሩ እንደዚህ አይነት መንደሮች ብዙም ስለቀሩ ነው ሰፈሮችም ስለቀሩ ነው እንጂ ነገሩ ከባድ አሁን የሱፐር ማርኬት ኑሮ ጀምረን እውነት ነው በረዶ እናቴ ይሄንን በቃ በትክክል ማለት ይሄ በረዶ ነው በቃ ይዞት ይመጣል እዚህ የሆነ ነገር አንገቶ አቤት ልክ ትምህርት ቤት ላይ ስፔሻሊ ለምሳ ስትወጣ በቃ ወደ ቤት ሰዓታቸውን ጠብቀው ይመጡልሃል ይመጣል 9 ሰዓትና እንትን ባንዴ ይታደላል በቃ ያልቃል 9 ሰዓት ለምን 6 ሰዓትና 11 ሰዓት 6 ሰዓት ለምሳ ግማሽ ቀን ፈረቃ ነበር በፊት ተዝካለ 6 ሰዓትና 11 ሰዓት ላይ ነበር ይመጣ ግማሽ ፈረቃ ነው በቃ ቺካ እንዴ እርግጠኛ በረዶ ሻጮች ያስታውሳሉ አረ ምን ዘጠናዎቹ እንዳለ ያስታውሳሉ ዘጠናዎቹ እንዳለ እንዴ ስንት መንጥፈናል እንዴ በረዶ ላይ እንዴ ስንት ከዚህ ሳይወጣ ራሱ የመነተፍንበት ጊዜ አለ ሊያወጣ በሁለት ነገር ነው አይደል የሚሰራው አንድ በፌስታል በላስቲክ የምትሰራ በፌስታልና አንድ በእንጨቷ የምትሰራው አለች ኦሆን ጠጥተህ ታቀም መጨረሻ ይቀርላ ጠጥተህ እንትራን ተሰጥቶ መጨረሻ ላይ ተኪላ አይንስ ማለት እና ገባን ሴቶች ናቸው ዘጠናዎቹ ሴቶችንም ሱዚ ሱዚ እኔ ይገርመኛል ማለት ነው ይዣለሁ እንዴ ለሲስተር እኔ የምር ተከፍሎ እስከ አንገት ድረስ የሚዘሉ ነበር ጎበዞች ናቸው ግን አሁን ላይ እነዛ ሴቶች የት ሄዱ እስከ አንገት የሚዘሉት መቄዶንያ የምር አንተ ወገብ እንዴት ነው ተጣጥፎ እስከ አንገት የምትዘለው አሁን ትከሻ ድረስ ምናምን ድረስ ይወጣል ደረጃ ለመውጣት እኮ ወገብ ይዘህ እኮ ነው እንደዚህ አሁንም የለም ንቅንቅ ትቀልዳለህ እግራቸውን ማንሳት ራሱ ድክመት ይታያል እዚህ ላይ ትልቅ ስራ አልሰራም እውነት ነው የምሬን በዚህ እኮ ዝላይ ማድረግ ትችላለህ ተቀይሯል የፈጠነ ዝላይ የሆነ ምንጣፍ ከስራ አድርገህ በቃ በዛው ጃምፕ አድርጊ እያልክ በዛው ዘላይ ቅጭኝ ያበደ ዘላይ እኮ ያለ እንጨት እኮ ነው ያለ ምርኩዝ እኮ ያለ ምርኩዝ ተፈጥሮ የምር አስበዋል የት እንደሚደርሱ ሌላ ክፍለ ከተማ ይሄ በጣም የሚገርም አሰብሽ ይዣለሁ ግን ይዣለሁ ሱዚ መሰለኝ ሴቶች እንስቶቻችን እናስታውሱ ቺሳን ከባድ ሳን በልተንባታል ሻይ በዳቦ እኮ የሚቀርብልህ ጠዋት ላይ በቅንጬ ምናምን በቅንጬ ቅንጬ ፍርፍርህን በልተህ በዚህ በዳቦ እቺ አሳዋ ራሱ ትዝ አትልም አሳ ምናምን አበባ አሳ አሉ አሳያየ የምትበላው ቅንጬና ሩዝ በዛ ሰዓት እኮ ኖርማል ምግብ ነበር አሁን እኮ ቅንጬ እኮ ቅቤ ተደርጎበት ሬስቶራንት ውስጥ ነው የለም አሁን የለም ቅንጬና ሩዝ በቄንጦ ነው እንትንም ቤትም አለ እንዴ ድር ቤት ምናምን እንዴ አረ ምን አራቢ አረ ያሰውን ሰዓት ነው ማለት እርቦኛል እንዴ እድር ቤት ልክ ነው እድር ቤት ሳህኖች እና እንደዚህ አይነት ቤት ኖርማል ቤት ውስጥም እንደዚህ አይነት ነገር ነው ጌታ ነው እርቦኛል ማለት ኪንቻልኩኝ ታሰር የምር ጋሪ ሳሎት እድር ቤት እንዴ እና ታስታውስ አይ ቆይለ ወያውን ኪንቼ ላይ ነው እና ኪንቼ ይሏል ላ ጉርስ ያለ በቃ ተው ወይዘር ወይኔ ሲስ ያለሞንቻ ሊጀምር ሲል ይወጣላል በቃ ይሄንን ይዘህ ራይቱላ ታደርጋለህ ውጤት ትጽፋለህ ከማን እንደሆነ በደንብ ደግሞ ስለሚገልጸው ዛሬ ድሮ ካለሞንቻ በቃ ተሯሩጠ ነው የምታየው በዛ ላይ
ቲቪ የለህም፣ ጎረቤት ልታይ ትችላለህ። ቤት ውስጥ ሰፈር ውስጥ 2 ቲቪ ሊሆን ይችላል። 2 ቲቪ ከዛ በላይ የማይል ከዛ እስከ ረፍት ታይና ማታ አይደል በብዛት ምሳሌ እራት ሊበሉ ሲሉ ደጅ ተጫውቱ ተናፍሳችሁ ትባል። የምሬን ነው ምን አይ አልመሸምተኛ ነው እንጂ የምትባለው ከዛ በዛ ሰዓት እራት ይቀጠቅጣሉ። ድጌ ኳስ ታያል። ማስታወሻ አለብኝ። የምሬን ነው። ሰፈር ተሰብስበን ነበር። የሚገርም ማስታወሻ። ኧረ ጨርቅ ኳስ የጨርቅ ኳስ ይሄኛው ሳይሆን የካልሲ ኳስ ይሄ ሆኖ በካልሲ የሚሰራው ነው አይደል? ይሄ ጨርቅ ነው። የካልሲው ማለት ከፋዘር ጋር እና ፋዘር በየጊዜው የሚያንቆራረጣል። እሱ የፋዘር ካልሲ አንድ እግሩ የለም ይሰዋል። የሆነ እና ደግሞ ካስታውሽ በፊት እንትን ደጅ ላይ ነበር የሚሰጠው። ዓርብ ከሰዓት የፋዘር አንድ ካልሲ መስዋዕት ይሰዋል። ሜዳሊያ ያገኛል። ጋርጋ ተከተዋል። አስፈላጊ ከሆነ ካልቆሸሸ እኮ በድጋሚ ጥረት ይገባል ተመልሶ። ምንም ኖርማል ነው። ካልሲ ኳስ፣ የወተት ኳስ፣ የወተት ፕላስቲክ ላይ የሚሰራ ኳስ ከዛ ነው። አሁን ነው እኮ ኳሶች የመጡት። ከዛ አራት ቁጥር ኳስ ከዛ በኋላ አራት ቁጥር እንደዚህ መጣ እንጂ በቃ በዚህ ነው ኳስ የተጫወተው። የዋንጫ ጨዋታ ሁላ ተጫውተናል። ስንት ነገር አለ። ከባድ ነው። አራት ቁጥር ኳስ እናወራት ነበልባል ማለት እኮ እሳት ማለት ፊትህ መቶ ያውቃል። ይሄ ጉጠቱ ራሱ ይወጣል እኮ እንትን እውነትን እኮ ነው ይወጣል። ይሄ ችፍ ነው የሚል አቃጥሎ ያውቃል። ሹት ተመቶ ፊትህ ላይ ምናምን የሆነ ቦታ እርግጠኛ ነኝ ያልተመታ ሰው የለም በዚህ ኳስ። በዚህ ኳስ ያልተበደለ ሰው የለም። እርግጠኛ ነኝ። አዋተህ ነው የምትገዛው። ስንት ነው? 17 ብር ነገር ነበር። 17 ብር ነገር ነበርና እንዲህ በቡድን ነው አዋተህ ስፖርት እርዳታ ብለህ ምናምን የምትገዛው የነበረው በዛ ሰዓትና ዊዊ በጣም ነው የሚያምሩ። በጣም የሚያምሩ በተለይ ብርድ ሰዓት ሆኖ ይሁን በደንብ ደርሶብኝ ማለት ያለብሽ በጣም ቀንሰህም ያመሃል ግን ተነፍቶማ ከሆነ ጸበሉ ሰዱኝ ነው የምትል። ምሬት ነው። ኧረ በስመ አብ ሌላ ቦታ ነው የሚከት። መቼም እንደሚያስታውሱት እርግጠኛ ያልተመታ የለም። ጠጠር ከረሜላ 5 ሳንቲም ነው የሚሸጠው። ታስታውስከው? ከስር ያለችው ድቡልቡል አየኋት። ማስቲካ ድቡልቡል ማስቲካ እኩል ነው የሚሸጡት። አንድ አይነት ነው ዋጋቸው። ጠጠር ከረሜላ ከዛ ጉንፋን ከረሜላ ጉንፋን ከረሜላ እችኛል። ከዛ ጠጠር ከረሜላ የበለጠ ደግሞ የቅንጦት ስታረገው ደስታ ከረሜላ አብዴት ይሆናል። ደስታን እስኪንጥ ስታረገው ሜንት ከረሜላ። እኔ ግን ለሌ ነበረው ማለት ነው ዱላው የዱላ ከረሜላ ዱላ ከረሜላ በልተህ ታውቃለህ? ሎሚ ደስታ ከረሜላን ስታባበለው ነው። ቅንጦት ስታረገው የዱላውን በልተህ ታውቃለህ? ከረሜላ የዱላው ከረሜላ ዱላ ከረሜላ ነበረ። እርግጠኛ ነኝ ዱላ ከረሜላ ሆኖ ዱላ ነገር እንዴ! እርግጠኛ እኔ በልቻለሁ። ዱላ ከረሜላ ካሜራማናችን ታስታውሰዋለህ እኮ እንደዛ አይነት ነገር ዱላ ነገር ነጭና ቀይ እንዴ! እርግጠኛ ነኝ ያስታውሳል። ነጭና ቀይ እንዴት አታስታውስ? ረጅም እንደዚህ እንደሱ አይነት ሆኖ በሲጋራ አይነት ሆኖ እንደሱ አይነት ነው። እንደ እንትን አይነት ነው ቁመቷ። ዲሱሰኛ ሊያረጉን ከድሮ እኮ ነው የገፋፉን እኛ ነን ወደዚህ ነው። ግን እርግጠኛ ነኝ የዱላውን ከረሜላ ይነግርሃል። እርግጠኛ ነኝ የዱላውን ይበላል። ናስ ብስኩታ በፊስታ ፕላስቲክ ተሸጠው። በስመ አብ እቺን ገዝተህ እኮ አያልቅም። ጓደኛህን አቁለጭልጨህ 1-2 ሰጥተህ በደንብ ነው ኳስ ተጫውተህ ተመርጠህ አትወጣም። ተሸነፍክም አሸነፍክም የምር ናስ ፉድ ነው። ናስ ብስኩት አይደል? ከዛ ደግሞ በእንስሳት ነገር አደረጉት አሻሽለው ለማምጣት ራሱ በእንስሳት በዝሆን ምናምን ነው የሚሆነ ሰዓት ራሱ ኮኮ ምናምን እንዴ ናስ ብስኩት እንዴ አንተ በለች ከባድ ማስታወሻ ነች የምር። ናስ ብስኩት እርግጠኛ ነኝ ያልበላ የለም። ናስ ብስኩት ናስ ፍቅር የቁርስ ቤት ሜኑ ይላል አባቴ። አንተ የዋጋው ውድነት ጣሪያ ነክቷል ተብሎ እኮ አትበላም። ይሄ እኮ ትልቅ ሆቴል የበግ ጥብስ 450 የመጠጥ አይነት አለ። መጠጥ ክትፎ 7 ብር። ራበኝ ምሳ ራሱ የፍስክና የጾም ተብሎ በየአይነቱ 2 ብር ከ30 ፓስታ 2 ብር ከ50
ትልቁ ምግብ ጋብዘህ ሰው ገላምጠህ ክትፎ ነው 7 ብር 7 ብር አረቄ እሱ ላይ 2 ጠጣ ልበል በቃ በ10 ብር 10 ብር ካለማ መንግስት ደበላለከው ሚሶ በልተህ አልጫ በልተህ ቀይ ወጥ በልተህ አረቄ ጠጥተህ 10 ብር